ሄርሜላ በጠዋቱ ብቅ ብላለች። በሌሊቱ በጠዋቱ ሳይሆን በሌሊቱ ማለት ነው ያለብኝ። እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ አድርጉ እና ደግሞ ሄርሜላ እንግዲህ ሄርሜላ ቀበጥ ኬት እንደምታመጣቸው ሀሳቦቹ ባይታወቁም ምን ትላለች መሰላችሁ? እኔ በጣም ደስ ያለኝ ትላንትና ጠቅስ ነበር የለቀቀችው፣ ግን እኔ አሁንም በጣም ደስ ብሎኝ ነው ድጋሚ ቪዲዮ የምሰራበት ማለት ነው። ፉከራና ተግባር ይለያያል። ይዤ ጠፋለሁ ሲባል መጥፋትም አለ ትላለች። እና በነገራችን ላይ ትላንትና ያያችሁት ቪዲዮ ማለት ነው ከትላንትና ወደ የተቀረጸ ነው እንጂ ሩታና ኤፍሬም እስር ቤት ናቸው። አንደኛ ሁለተኛ ነገር ደግሞ አብርሃም እና ሄርሜላ አንድ ላይ ናቸው በነገራችን ላይ ማለት ነው። ምክንያቱም እዚህ ጋር ገልጸዋለች ሄርሜላ ምን ትላለች መሰላቸው? ፉከራና ተግባር ይለያያል። ይዤ እጠፋለሁ ሲባል መጥፋትም አለ ትላለች። ምን ማለት ነው? ይሄ በቀላሉ ሰው መረዳት ይችላል። ያው ያልተረዳችሁ ካላችሁ እኔ ላስረዳችሁ። አንደኛ ነገር ትላንትና የተለቀቀው ቪዲዮ የሁለተኛው ቀኑ ነው ቪዲዮ ነው። የዛን ቀን የተቋረጠው ቪዲዮ ነው የተለቀቀው እንጂ አዲስ ቪዲዮ አልቀረጸም ትላንትና ማለት ነው። ነገር ግን የሚወጡበት ወይም ደግሞ ዛሬ ቪዲዮ እንጠብቃለን እንግዲህ አላሁ ያለም። ነገር ግን አንዳንድ ጊዜ እኛ የምናደርጋቸው ተግባራቶች ሌላ ነው የሚያሩት። በቃ ትላንትና ብዙ ሰው በቃ እንደው የአብርሽ ወንድም አንደኛው ተናግሯል። የአብርሽ ወንድም ይሁን ያክሱ አላውቅም፣ ብቻ ቢኒ ማለት ነው። ቢኒ ተናግሯል ትላንትና። ቢኒ አብርሃምና አፏን ቢኒ ስንትማ ነው ሩታና ኤፍሬም እስር ቤት እንደሆኑ ተናግሯል። አንደኛ ቡዜ ደግሞ ሄርሜላና ዴቭ እና አብርሃም አንድ ላይ እንደሆኑ ማለት ነው፣ እጃቸው ላይ እንደገባ። ሄርሜላ ደግሞ እፎክራለሁኝ እቀርራለሁኝ የሚል ከኔ ጋር ይፎካከር እያለች ትገኛለች። ዛሬ ደግሞ እጅግ በጣም ደሳስ የሚሉ ነገሮች እንጠብቃለን ብለን እንገምታለን። ሄርሜላ ወይስ ሩታ ነው ያሸነፉት የሚለው ነገር አብረን የምንከታተል ይሆናል። ይሄ ቪዲዮ የምታዩት ከእሙ አይመን ቤት እስከሆነ ላይክ፣ ሰብስክራይብ እያደረጋችሁ ደግሞ ለብዙ ሰው ተደራሽነት እንዲሆን ከጎኔ እንደምትሆኑ ተስፋ አደርጋለሁ። አንዳንድ ጊዜ የምንናገራቸው ነገራቶች ትክክል ነች ትክክል አይደለሽም ብላችሁ ኮሜንት ስር ሀሳብ አስተያየታችሁ እናንተን እጠብቃለሁ። ትናንትና የተለቀቀው ቪዲዮ አብዛኛው ሰው ሩታ ላይ እና ዳኒ ኤፍሬም ላይ እንደፈረዱ ይገኛሉ። አብርሃም ራሱ ስቶ ሲወድቅ ቡዜ በጣም ደስ እንዳላት እና ከእሷ ጋር ሊሄድ ስለሆነ እጅግ በጣም እንደተደሰተች ይገለጻል። ይሄ ቪዲዮ ደግሞ ለብዙ ሰው ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ ሳታደርጉ ማንኛውም ቤት መሄድ የለባችሁ። በዚሁ አጋጣሚ አንዳንድ እህቶች በነገራችን ላይ በወንድም ይሁን በሴትም ይሁን በአባት በእህት በወንድም አትፍረዱ፣ ይፈረድባችኋል። በነገራችን ላይ ያልኖራችሁት ህይወት እናንተ ያልኖራችሁት ህይወት የማያገባችሁ ህይወት ገብታችሁ ወሬያችሁ የምትፈተፍቱ አንዳንድ እህቶች በማያገባችሁ ጉዳይ ገብታችሁ የምትፈርዱ አላችሁ። ልጅ ትፈርዳላችሁ በሰው ላይ። ማን ፍረዱ አላችሁ? ማንስ ፍረዱ አላችሁ? እናንተ ፍርድ ቤት ናችሁ? አትፈርዱ፣ አይመለከታችሁ። በቃ የሰው ህይወት የምትኖረው ሄርሜላ ናት። ኦልሬዲ መጥፎ ይሁን ጥሩ ይሁን የምትኖሩት እናንተ የራሳችሁ ህይወት ነው። ሄርሜላ ነው የምትኖረው ኑሮውን ማለት ነው። አንቺ የሰው ባል ነጥቀሻል፣ አንቺ ከልጁ አለያይተሻል፣ አንቺ እንደዚህ አድርገሻል። ምናካችሁ እዶችዬ? እሺ ቆይ እኔ እኮ ብዙ ጊዜ ደጋግሜ ልንገራችሁ፣ ሩታ ትዳሯ የምትፈልገው ከነበረ ለምንድን ነው ወረቀቱ ላይ ፈርምልኝ ብላ ደጋግማ እምቢ እያለ እያለቀሰ አልፈልግህም ብላው ነበረ። ኦኬ ኦልሬዲ ተለያዩ፣ የራሳቸው ህይወት መኖር ጀመሩ። አብርሃምም ከሄርሜላ ጋር መኖር ጀመረ። ኦልሬዲ ለምን ይኖራል ከእሷ ጋር ተብሎ ይሄ ሁሉ ሴራ ከወንድሙ ጋር። ግን የገዛ ወንድሙ ከማይፈልገው ሰው ጋር ኑር ሲባል ምን አይነት ኑሮ እንጃ ግራ ገባኝ። የራሴ ጥያቄ መልስ ትሰጡኛላችሁ ብዬ አይደለም እኔ ለእናንተ መልስ እየሰጠው ነው፣ ግን እኔ መለሼ እናንተ እየጠየቅኩ ነው። እና እኔ በጣም ይገርመኛል ወላሂ የሰው ነገር እኔ እንጃ።
ምን ብዬ ማሰብ እንዳለብኝ አላውቅም። ለምን እዛ ጋር ወንድሙ አለ፣ ሚስቱ አለች፣ ልጁ አለ። እኔ ወላይ ማነው ትንሹ ልጅ እንዴት እንዳሳዘነኝ እሱ የነሱ የራሳችሁ ህይወት ነው። በነገራችን ላይ ኤፍሬም እና ሩታ ትክክለኛ ሀሳብ አንስተው ነበረ፣ ግን በሀሳቡ ብዙዬና ዳኒ ዴቭ እና ደግሞ ሄርሜላ ሊስማሙ አልቻሉም። ደግሞ በአንድ ጎን ሩታ የአብርሃም ወንድሙ ከጎኗ አለ። ለምን እንደ ጠላት ሄርሜላን አላወቅም። ከዚህ በፊት ይቅርታ ጠይቆ ወንድሙን ይቅርታ ጠይቆ ቤቷ ተጋብዞ ምን ብሎ ነበረ? ሄርሜላ እንዳውም ምን ብለው ተጠንቀቂ፣ ኤፍሬም ውሸቱን ነው ተብላ ነበረ። አያገባችሁም ነበር ያለቻቸው። አያገባችሁም ነው ያለቻቸው። ሜሪም ደግሞ እንደዛው ሄርሜላን ይቅርታ ጠይቃ አብርሃምን ይቅርታ ጠይቃ ምን ብላ ኦልሬዲ ለካ ከጎን ሌላ ሴራ እየተሴረ ነው። መጀመሪያ ዳኒ ብሏል ሜሮን እና ሩታ አልተጣሉም ብሎ ነግሯቸዋል። እንግዲህ ማመን አለማመን አያችሁት፣ የሰው ህይወት መገለላበጡ እንዴት እንደሆነ። ማመን አለማመን የራሳችሁ ፋንታ ይሆናል። በዚህ አካባቢ እመኑ። የምታምኑት ሰው የምትወዱት ሰው የሚጠላችሁ ሰው ራሱ ለእናንተ ኸይር ያደርግላቸዋልና በነገራችን ላይ የትላንትና ቪዲዮ እጅግ በጣም አሰቃቂ ነው። በነገራችን በሌላ ቪዲዮ ነው የምመጣበት። ምርጥ ቪዲዮ ጠብቁ። ይሄ ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉና ቫይራል እንዲወጣ እርዱት። በቃ እንደዚህ ነው የምላቸው የኔ ውዶች፣ የኔ ቅመሞች፣ የኔ ማሮች፣ የኔ ፍቅሮች። ኧረ ለማንኛውም የኔ ወሬ እኮ ያልቅ ስቀባጥር ግን መቀባጠሩ ከየት ነው የመጣብኝ? እኔ እኮ አላወራም ነበረ እና አብርሃም ነው ማስወራት የጀመሩት። የሚገርማችሁ ነገር ኧረ ጉደኛ ነኝ እኔ። ለማንኛውም ባይ ደህና እደሩ።